አሜን። መንፈሳችን ስነ ስርዓት ይይዛል። መንፈሳዊ ህይወታችን ክብር ለኢየሱስ ይሁን። ሮሜ ምዕራፍ 12 ቁጥር 1 ሻካታ የሆነ ቅባት እየተሰማኝ ነው። ሃሌሉያ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እሺ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት በሉ እስቲ ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። I beseech you therefore, brethren, by the mercies of God, that you present your bodies as a living sacrifice. ጳውሎስ ምን አላቸው? እንግዲህ ወንድሞች ሆይ ሰውነታችሁን፣ ራሳችሁን፣ ማንነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም ለአእምሮ የሚመች አገልግሎታችሁ ነው ማለት ማለት ነው። እግዚአብሔርን ሰርቭ የምታደርጉበት መንገድ ነው ማለት ነው። ስለዚህ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት ስታቀርቡ አለ እግዚአብሔርን ምን እያላችሁ ነው? ለአእምሮ የሚመች አገልግሎት ምን እያደረጋችሁ ነው? እያገለገላችሁ ነው አለ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር አምላክ ለሙሴ አንድ ኮማንድመንት ሲሰጠው እኔ የጂዊሽ ቲዮሎጂ በጣም እንደምወድ ታውቃላችሁ። ስለ መስዋዕት የተናገረው ነገር ነበር። እግዚአብሔር ሙሴን እንደዚህ ያለው። እሺ እናንብበው። ዘሌዋውያን 6 ራባካታላቬኒያሞስ ለምነግራችሁ ነገር ዝግጁ ናችሁ? አትመስሉም? ቁጥር 12 እሳቱም ይሄን ለምን እንድናገር እንደፈቀደ አላወኩም። እሺ እሳቱም በመሰዊያው ላይ ዘወትር ይነዳል። እሳቱ በመሰዊያው ላይ ዘወትር ይነዳል። ይሄ የሚቃጠል መስዋዕት ይለዋል። burning sacrifice ወይም የሚቃጠል መስዋዕት ይባላል። ምን አይነት መስዋዕት ነው? የሚቃጠል መስዋዕት። የሚቃጠለው መስዋዕት ላይ ያለው እሳት መች ይነዳል? በሉ እስቲ ዘወትር ይነዳል። እሺ አይጠፋም። ምን አይልም? እስቲ በሉ እሺ። ካህኑም ማለዳ እንጨት ያቀጣጥልበታል። ማለዳ ይሄ መስዋዕት እንዳይጠፋ ምን ያደርግበታል? እንጨትን ያቀጣጥልበታል። የሚቃጠለውን መስዋዕት በዛ ላይ ይረበርባል። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔር አምላክ ከህዝቡ በየቀኑ የሚያሸተው መስዋዕት አለ ማለት ነው። ከኔ ጋር ናችሁ አላችሁ? እሺ የዕብራውያን ጻፊ ሲናገር ይሄ ትንሽ በቃ ግን ስሙኝ፣ ሬዲ ከሆናችሁ ስሙኝ። የዕብራውያን ጻፊ ሲናገር በኢየሱስ የተሻረልን መስዋዕት የትኛው መስዋዕት ነው ብሎ ነው የሚናገረው? ልንገራችሁ። የዕብራውያን ጻፊም ሆነ መጽሐፍ ቅዱሳችን ስለዚህ ስለሚቃጠለው መስዋዕት መሻር ተናግሮ አያውቅም። በደንብ አድርጋችሁ ስሙ። የዕብራውያን ጻፊ ኢየሱስ አንድ ጊዜ ፈጽሞ ወደ ቅድስት የገባው በየቀኑ ስለሚቀርበው መስዋዕት ሳይሆን በዓመት አንዴ ስለሚፈሰው ደም ነው። እኔ ጋር ናችሁ? በየቀኑ የሚቃጠለው መስዋዕት ካህኑ እንጨት የሚያደርግበት መስዋዕት ሜተዱ ነው እንጂ የተቀየረው መስዋዕቱ አልቆመም እስካሁን። በደንብ አድርጋችሁ ስሙ። ወይ ምን አለ እግዚአብሔር? የካህኑ በማለዳ አንድ ካህን ማለት አገልጋይ ማለት ነው። ሊቀ ካህን አይደለም። ካህን ማለት አገልጋይ ነውና ካህኑ በየማለዳው
ለእግዚአብሔር የሚታጠንለትን እሳት እንዳይጠፋ እንጨት ይረበር። the first thing ካህኑ የሚሰራው ከእንቅልፉ ሲነሳ መስዋዕቱ ላይ ያለው እሳት እንዳይጠፋ እሳት ነበር የሚያደርግበት። ከኔ ጋር ናችሁ አላችሁ? go and check your bible። ይሄ መስዋዕት ተሻረ፣ ይሄ መስዋዕት ጠፋ የሚል ነገር አታገኙ። ይሄ ስርዓት ይቀጥልና ይላል። በአመት አንዴ ግን ይሄ የሚቃጠለው መስዋዕት ኤሎሂም የሚያሸተው መስዋዕት ነው። የኃጢአት ስርየት መስዋዕት አይደለም። አልገባችሁም? ስለ ኃጢአት የሚቀርበው መስዋዕት በአመት አንዴ የሚቀርበው መስዋዕት ነው። ከኔ ጋር ናችሁ? ስለዚህ የዕብራውያን ጻፊ ሲናገር አሁን ለኃጢአት ስርየት የሚሆን መስዋዕት ልታቀርቡ አይገባችሁም። የምታርዱት በግና ፍየልም የለም። እሱ በጉ ኢየሱስ አንድ ጊዜ ፈጽሞ ወደ ምን ገብቷል? ወደ ቅድስት ገብቷል ብሎ ያ መስዋዕት በኢየሱስ ደም እንደተሻረ ይናገራል። አሁንም ግን ካንተ በየቀኑ ለእግዚአብሔር የሚታጠብ መስዋዕት አሁንም እግዚአብሔር ይጠብቃል። ስለዚህ የሮሜ ጻፊ ጳውሎስ ምን አለ? ወንድሞች ሆይ አለ፣ አሁን ሊትራሊ የሆነ እሳት እያነደዳችሁ የምታቀርቡት መስዋዕት የለም። but you can turn your spirit into fire by speaking in tongue ማለት ነው። በየቀኑ እየተነሳችሁ የምታነዱትና የምትደርቡበት እንጨት የለም። ግን አንድ ነገር ማድረግ አለባችሁ አለ። ሰውነታችሁን ቦዲያችሁን as a living sacrifice እለት እንድታቀርቡ ምን እላችኋለሁ? እለምናችኋለሁ። ይሄ ምንድነው? እግዚአብሔርን ላይምሯችሁ እየተመቻችሁ እንድታገለግሉ የምታደርጉበት ሜተድ ነው አለ። ስለዚህ when you have a disciplined spiritual life ለእግዚአብሔር እያጠንክ ነው ማለት ነው። ከኔ ጋር ናችሁ? ከአንዳንዶቻችን ላይፍ እግዚአብሔር ካሸተተ ቆየ። ይሄ ሳክሪፋይስ ግን ይሄ ካህኑ የሚያቀጣጥልበት የነበረው ሳክሪፋይስ ዴሊ የሚቀርብ ሳክሪፋይስ ነበር። ክብር ለኢየሱስ ይሁን። አሜን በሉ እስቲ፣ አሜን በሉ እስቲ። ከዛ በኋላ እንደውም ይላል ይሄንን ሳክሪፋይስ ፖሊዩት የሚያደርገውና የሚበክለውን ነገር ሮሜ ምዕራፍ 12 ከቁጥር 2 ጀምሮ ይናገራል። እንደውም በአይምሮአችሁ መንፈስ ተለውጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔርን ፍቃድ do not be conformed። በዚህ ምድር አቲቲዩድ እና አስተሳሰብ ስትያዙ ይሄ ሕያው መስዋዕት እየተጎተተ ስለሚሄድ እንደዛ አትሁኑ እያለ ሮሜ 12 ከቁጥር 2 ጀምሮ ይናገራል። እግዚአብሔር እንደ ሾሞ ሰው ልባርካችሁ። በየቀኑ እግዚአብሔር ከናንተ ህይወት የሚያሸተው የሆነ መስዋዕት ይኖርለት። ማካርዴኔ ቬኒያሞስ እግዚአብሔር ነው የደነገገው። ኖ መጥፋት የለበትም ማለት ይሄ እሳት መቼ ነው የሚነደው? ዴሊ መንደድ አለበታል። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ስለዚህ የትኛውም ህይወታችን ላይ ያለ አታክ ዴሊ ከሚነደው እሳት ጋር አገንስት ይሆን አታክ እሱ ነው ዲመን ማለት። ዲመን ወገቡን የሚወጋ ዘንዶ የለም። የቱ እኔ አሁን ወገቡን ወጋውት የሚባለው የቱ ጋር ነው? የዘንዶ ወገብ የሚለው ሁሉ ጊዜ አስባለሁ። በእውኑ የዘንዶ ወገብ የቱ ጋር ነው ብዬ አስባለሁ። እንዴ እኛኮ የመጨረሻ ስፒሪቹዋል ሆነ የትኛውም ህይወታችን ላይ የሚመጣ ባድ የሆነ ኢፌክት በሙሉ ለዘንዶ ሰጠነዋል። ዘንዶ ጂሰስ ማለት ነው። ዘንዶ ባይዘው መጽሐፍ ቅዱስ የሚናገረው ዘንዶ ፊዚካል ዘንዶ አይደለም። ፊዚካል ዘንዶ ካልሆነ ወገብ የለውም ማለት ነው። ስለዚህ ስትወጋ የነበረው የማን ነው ወገብ እንደሆነ አይታወቅም። መጽሐፍ ቅዱስ የሚናገረው ዘንዶ ወገብ የለውም። ዶንት ቢ ዲሲቭድ። እሳትን ከሚያስነካ ነገር ጋር በቁርጠኝነት ስትዋጋ ያኔ ነው
ያኔ ነው አንተ አሸናፊ መሆን የምትጀምረው። ክብር ለኢየሱስ ይሁን። አሜን በሉ እስቲ። ስለዚህ እስቲ እንደገና አንብቡ በእናትህ ዘሌዋውያን 6 ላይ ያለውን ቃል። እሳቱም በመሰዊያው ላይ ዘወትር ይነዳል። እስቲ እሳቱ በሉ በኔ ላይ ዘወትር። ዘወትር ማለት መቼ ነው? በየቀኑ ማለት ነው። እሳቱ በመሰዊያው ላይ መቼ ይነዳል? ዘወትር። ዚካታላ ቬኒያ ሞሳታ ካፓያስ። አሁን ይኸውላችሁ መሰዊያ ማቅረቢያው ላይ ከዛ በኋላ የሚሰዋው ልንገራችሁ ወይስ ልንገራችሁ? እርግጠኛ ናችሁ? እሺ ቀስ ብላ አንብብ። እሳቱም በመሰዊያው ላይ ዘወትር ይነዳል፣ እሺ አይጠፋም። እሺ ካህኑም ማለዳ እንጨት ያቃጥልበታል፣ እሺ የሚቃጠለውን መስዋዕት። እሺ እርግጠኛ ናችሁ? ልንገራችሁ? አዎ እሺ በዚህ ጋር ብቻ እሺ። እሳቱ በደንብ ይኸውልህ የእግዚአብሔርን ቃል ስትሰሙ ስታነቡ እንዲህ የመደዳ ህይወት ከህይወታችሁ ላይ ይነሳ። በመደዳ አተር ጴጥሮስን በመጋወት ተነስቶ ጴጥሮስም እንደዚህ አይነበብ። እሳቱ በመሰዊያው ላይ እያልክ ነው ማንበብ ያለበት የእግዚአብሔርን ቃል። ዘወትር ይነዳል። በመሰዊያው ላይ እሳቱ ዘወትር ይነዳል። ከዛ ካህኑ ምን ያመጣል? እንጨት ያመጣና ያ እሳት እንዳይጠፋ ካህኑ የሚሰጠው ለማን ነው? ለእሳቱ ነው። ስለዚህ ይሄ ካህን ለመጀመሪያ ጊዜ እሳቱ ሲነድ አይቶ አያውቅም። ከ100 ዓመት በፊት ሊሆን ይችላል የነደደው። እስቲል ግን እየነደደ ነው። የካህኑ ስራ ምን መሰላችሁ? የካህኑ ስራ ያ እሳት እንዳይጠፋ ትንሽዬ እሳት እንጨት ምን ማለት ነው? መጨመር ነው። እሳቱ መቼ እንደጀመረ መቼ እንደነደደ መቼ እሱ እዛ መሰዊያ ላይ እሳቱ መቀጣጠል የጀመረው መቼ እንደሆነ ካህኑ ራሱ ምን አይልም አያውቅም። የካህኑ ስራ ግን ምንድነው? እዛ እሳት ላይ ምን መጨመር ነው? እንጨት መጨመር ነው። እሺ ፓሱታካ። እሺ ከዛስ እንጨት ይጨምርና ያንን እሳት ያለበትን መሰዊያ ለመሰዋት ምን ያደርገዋል? ሬዲ ያደርገዋል። ስለዚህ የትኛውም ነገር መጥቶ እዛ መሰዊያ ላይ ቢሰዋ እሳቱ ካለው ቴንደንሲ የተነሳ ያንን መስዋዕት ምን ያደርገዋል? ይበላዋል። ከኔ ጋር ናችሁ አላችሁ? እሺ የእግዚአብሔር ቃል ሲናገር ኢየሱስ ላይ መንፈስ ቅዱስ እንደምን መጣ ነው የሚለው። ባይዘው እየበረረ የመጣበት እርግብ የለም ኢየሱስ ፊልም ላይ እንደምታዩት አይደለም። ዛሬ ግን በጣም ከሪሊጅን አጌንስት እየተዋጋው መንፈስ ቅዱስ እርግብ ሆኖ መጣበት አለም። እንደ እርግብ ስትመጣ ባለበት አይነት ስፒሪት ኢየሱስ ላይ መጣበት ነው እንጂ የሚለው እንደምታዩት እቺ የምትርገብ እንደዛ ይሄን አይነት እርግብ ይላል። ከዛ ግን ጠብቁ ኃይል ትቀበላላችሁ ካላቸው በኋላ ሐዋርያት ሥራ ምዕራፍ 2 ላይ እሳቱ መጣ። ሐዋርያት ሥራ ምዕራፍ 2 ላይ እሳቱ መጣ። ከዛስ እንደ ቶርኔዶ የሆነ ነገር ቤቱን ሞላው ይላል። ከዛስ የተከፋፈሉ እሳቶች ልሳን ያለባቸው እሳቶች ታዩአቸው ይላል። ከዛስ ያ እሳት ማካርዱና ማየ አሁን ሕያው መሰዊያ የሆንከው ማነህ? አንተ ነህ። ያ እሳት መጣና በእያንዳንዳቸው ላይ ምን አለባቸው ይላል? ተቀመጠባቸው። አሁን የሚነደው እሳት እንጨት የሚጨመርበት እሳት አይደለም። It's already burning in you. already ይሄን እሳት ተቀበላችኋል። ባይዘው አሁን ኤግዛክት የሆነ ሞመንት ብነግራችሁ በልሳን ተናገሩ ስላችሁ ዝም ብላችሁ ትናገራላችሁ። በቃ you know it, you have the fire። አሁን ዲመን ምን እያደረገ ነው ካላችሁኝ ያ ካህን ከእንቅልፉ እንደተነሳ እንጨት እንደሚጨምረው ይሄ እሳት የትኛውንም መስዋዕት እንዳይበላ እንጨት እንዳትጨምር ነው እያደረገ ያለው። ሶ ምን እያደረገ ነው? የእሳቱን ኃይል ከህይወታችን ላይ ያጠፋ ነው ያለው። ከኔ ጋር ናችሁ? ነቅቻለሁ በሉ እስቲ።
በሉ እስቲ እናንተ ላይ የሚነደው የትኛውም እሳት በጌታ በኢየሱስ ክርስቶስ እየተንቦጎቦገ እየነደደ እንዲሄድ በኢየሱስ ስም እናገራለሁ። የሆነ ነገር ከህይወት ላይ ለማረድ መሰዊያ ላይ ስታመጣ በደንብ እንጨት ስላልጨመርክ ቶሎ አይሞትም። አልገባችሁ? አንዳንድ ህይወታችን ላይ ለረጅም ጊዜ ተጣብቆ ያለና ያልተነሳ ነገር ሪዝኑ ዲሲፕሊንድ የሆነ የማቀጣጠል ህይወት ስለሌለ ነው። ከነገ ጠዋት ጀምሮ እዚህ ሰዓት ላይ እንጨት ትጨምራለህ። እንጨቱ ይሄ ነው፣ የእግዚአብሔር ቃል ይባላል። ጠዋት ተነስተህ ትናበነበዋለህ። ጠዋት ተነስተህ የእግዚአብሔርን ቃል ታውጃለህ። ጠዋት ተነስተህ የእግዚአብሔር ቃል ስላንተ የሚናገረውን ትናገራለህ። ቀጥለህ በልሳን ትናገራለህ። ቀጥለህ ታመልካለህ። ቀጥለህ ትጸልያለህ። የትኛውንም ነገር የሚበላ መስዋዕት ካንተ ይፈልቃል። ዲመን ይህን ነው እያደረገ ያለው። እኛ በክርስቶስ አሁን ነገስታትና ምንድን ነው የሆነው? ካህናት ነው የሆነው። ካህን ነን አሁንም እኛ። ስለዚህ we have already received the fire። ከእንቅልፉ የተነሳ አንድ ሰው መስዋዕት እንዲሰዋ አንድ ካህን እንጨት እንደሚያቀርበው ግን ያ እሳት በህይወታችሁ ላይ እንዲቀጣጠል የሚያደርግ ቴንደንሲና ኮሚትመንት የላችሁ። በኢየሱስም ይሄ እንዲመን ከህይወታችን ላይ እናርደዋለን። ኢየሱስ ጌታ አሜን በሉ እስቲ። እያለ እስቲ ሲቀጣጠል የሆነ ሲቀጣጠል አይታችሁ ታውቃላችሁ? ከዛ እንደገና እንጨት የሆነ ድምፁ ራሱ ያስታውቃል። አም ሬዲ እያለ ነው። ብሪንግ ኤኒቲንግ። ችግር ነው፣ ተራራ ነው፣ መከራ ነው፣ ኃጢአት ነው፣ ኢምፒዩሪቲ ነው፣ ብሪንግ ኢት እበለዋለሁ እያለ ነው እሳቱ። ለምን? ተጨምሮበታል። ስቲል አክቲቭ ነው። ማንዴለ ቬኒያ ሞሳታያ። ለዛ ነው ጳውሎስ ለጢሞቴዎስ ሁሌ ሲናገር ደስ ይለኛል። እጆቼን በመጫን እሳት እንደሚያቀጣጥል ሰው በአንተ ውስጥ ተዳፍኖ ያለ ተቀምጦ ያለውን የእግዚአብሔርን የጸጋ ስጦታ እንድታነሳሳ ምን እላለሁ? አሳስብሃለሁ። አቀጣጥሎ እሳቱን እንደው የተቀበልከው እምነት ሁላ አለ። ከኤውንቄና ከሎይን የተቀበልከው እምነት አለ። እሱን ጭምር ምን አድርገው? አበርኔታው። ክብር ለኢየሱስ ይሁን። እንጨታችሁን የሰረቀ ዲመን ዛሬ እጁ ተይዟል። ታቀጣጥለዋለህ በኢየሱስ ስም። ፓራሶን ታላቬኒያ ማሳካታያስ። ለዛ ነው ኢየሱስ እንደዚህ ያለ። ኢየሱስ የአንድ ሞመንት አክቲቪቲ የለው። ሰዎችን ልክ ሲያገኛቸው ቻው የሚላቸው አሉ። አንድ በጣም የሚነካኝን ቃል ይናገራል። የነበሩበትን ስቶሪ የነበሩበትን ባክግራውንድ አይ ተከተለኝ ይላል። So when you follow him, you will follow him for the rest of your life. You will see his face daily. Peter, your background doesn't matter. Background የነበርክበት ፌሌሪቲ ከዚህ በፊት ስትንቀለቀለ የነበርክበት ነገር የለም። አሁን ግን ተከተለኝ። ከዛ ሉቃስ ላይ ሲናገር ሉቃስ 9 ላይ ይመስለኛል የሚወደኝ ቢኖር አለ። ቀጥሎ ሌሎቹ ነበርኮ ተከተለኝ ሲል ነበር። የሚወደኝ ቢኖር ግን አንድ ነገር ያለ እለት መስቀሌን ተሸክሞ ምን ይበል ይኸው አሁን አለ እኔ እንደመረጥኳቸው ዲሳይፕሎች አይደለም። ከወደድከኝ አለ በየቀኑ የኔን መስቀል ተሸክመ ምን በለኝ ተከተለኝ አለ። ማንዴሳ ታያላቬኒያስ። ስለዚህ ከእግዚአብሔር ጋር ያለን ህብረት ዴሊ ነው። እስቲ በሉ እስቲ ከእግዚአብሔር ጋር ያለኝ ህብረት በሉ በየቀኑ ነው። ለእግዚአብሔር የሚታጠልለት መቼ ነው? በየቀኑ ነው። በየቀኑ ክብር ለኢየሱስ ይሁን። ይኸውላችሁ ዊሽ የምታደርጉት ስፒሪቹዋል ካፓሲቲ
ዛሬ በምትጀምሯት አንድ ስቴፕ ነው የምትጨብጡት። የትኛውም ዊሽ የምታደርጉት ስፒሪቹዋሊ እንዲህ በሆንኩ ብላችሁ ዊሽ የምታደርጉት ነገር ዛሬ በምትወስዷት አንድ ስቴፕ ነገ የእናንተ ሪያሊቲ ነው። አልገባችሁም? በአእምሯችሁ ሴም እንደዚህ አይነት መንፈሳዊ ሰው ነው የሚሆነው ወደፊት እግዚአብሔር ግሎሪ እግዚአብሔር ቅባት መጥቶበት እንዲሆናለሁ ብሎ የሚያስበው ዊሽ እና ሪያሊቲ መካከል ያለው በየቀኑ እሱ የሚወስደው ስቴፕ ነው። ከኔ ጋር ናችሁ? ሀበሻ ምን እየጠበቀ ነው? ሰደን ቪዚቴሽን ድንገት ይመጣል። የሆነ አውሎ ንፋስ ይመጣና ከዛ ከስድስት መልአክ ጋር መጥቶ ከዛ በኋላ መጀመሪያ ካዋራ በኋላ ከዛ ኢየሱስ መጥቶ ማይ ብራዘር እሱ እንደ ፌሪቴል አይምሮ ውስጥ ተቀምጦ መንፈሳዊ ሳትሆን እድሜ ያልቃል። ኪውል ልንገር ዛሬ እንጨትን ያዝና ተነስ። መንፈስ ቅዱስን ከተቀበልክ እንጨትን ያዝና ተነስ። ዛሬም ዝም ብለህ ከተትበት፣ ነገም ዝም ብለህ ከተትበት፣ ከነጎዲያ ዝም ብለህ ከተትበት፣ የዛሬ ወር ዝም ብለህ ከተትበት። የሆነ ቀን ላይ ሳታስበው የእግዚአብሔር አንተ ዊሽ የምታደርገው የሆነ ነገር ላይ ደርሳል። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 10 የሁሌ መናዬ ከላይ የወረደ በደረቅ መሬት ላይ ነፍሴን ያረጠበ ከሙታኖች ሰፈር ትንፋሽ ከሌለበት ሆንክልኝ ድልድዬ አብረን ምደርስበት። ቁጥር 1 ቶሎ አንብቡልኝ። በቂሳሪያም እሺ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር። እሺ እርሱም ከቤተሰቦቹ ጋር ሁሉ እግዚአብሔርን የሚያመልክ የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና ደሴ በምን የተጋ በመንፈሳዊ ነገር የተጋና ከዛስ እግዚአብሔርን የሚፈራ ለሰዎች እጅግ ምጽዋትን የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ ነበር ይላል። መች እሺ አንድ ነገር ልንገራችሁ። እዚህ በሰል ያለ ነው አይደል? ልናገር ወይስ ደንዘዝ ብላችኋል? ልናገር። እሺ ይሄ ቆርኔሌዎስ የተባለ ሰውዬ በሚመሩ ሰዎች ፊት በነፃነት እንዲጸልይ መጀመሪያ አይሁዲነትን ወይም ደግሞ ጁዳይዝምን መቀበል አለበት። ከዛ ሰውየው ምን አለ? እኔ ሮማዊ ከመሆን አለ የሆነ መሲህ እየጸለይኩለት ብጠብቅ ይሻለኛል ብሎ ወደ አይሁዲነት ተቀየረ። ባይዘው in order to pray በነዛ ሰዎች ፊት አይታችሁ ሄዳችሁ መጽሐፍ ቅዱሳችሁን የቆርኔሌዎስን ታሪክ አንብቡ። እንደዛ ለመጸለይና ለመትጋት በሰዎች ፊት የሚታይ መስዋዕትን ለማቅረብ ለድሆች ምጽዋትን ለማቅረብ የመቶ አለቃ ሆኖ አይሁድ የነበር ሰው ነው። ጀንታይል ግን ወደ አይሁድ ባይዘው አይታችኋል። ሐዋርያት ሥራ ምዕራፍ 2 ላይ እሳቱን ሲቀበሉ ወደ አይሁዲነት የተቀየሩ ይላል። ወደ አይሁዲነት የተቀየሩ ማለት ቶራን በደንብ አጥንተው። ለምሳሌ አሁን እስራኤል ሀገር ሄደ ዜግነት ማግኘት ከፈለክ ዘጸአት፣ ዘኍልቍና፣ ዘሌዋውያን፣ ዘዳግምን በግዴታ ሙስሊሙን ከማንንም ትማራታለህ። አይሁዲነትን ሳትቀበል የእስራኤል ዜጋ መሆን አትችልም። ቶራን ታነብ ደሴል ማራሳት አቤት እስራኤላውያን ቶራን ታነቢያለሽ ግዴታ ነው። በቃ አይቻልም ማለት። ስለዚህ ይሄ ሰውዬ መጸለይ ፈለገ። እናንተ መጸለይ ፈለገ፣ ለእግዚአብሔር መስዋዕት ማቅረብ ፈለገ። ስለዚህ ሴንቹሪያን ሆኖ ለሮም የሚሰለፉት የስድስተኛው ረድፍ የመቶዎቹ አለቃ ነው የሚለው መጽሐፍ ቅዱሳችን ታጠብ ሰልፋቸው ራሱ ይናገራል። ስድስተኛው ሰልፍ ላይ ያለው 100 ህዝብ አለቃ ነው ሰውየው ይላል። አለቃ ቢሆንም አይሁዲነትን ግን መረጠና አይሁድ ሆነ ይላል። ጀንታይል ነው ግን አይሁዲነትን አክሰፕት አድርጓል። አይሁዲነትን ለምን ነው አክሰፕት ያደረገው አላችሁ? የሆነ መሲህ ለመጠበቅ ማራሶንታ። ከዛ ላላየው ለዛ መሲህ ዲቮትድ ሆነ። ላላየው መሲህ
ለሚጠብቀው መሲህ ዲቮትድ ሆነ። ምን ማድረግ ጀመረ? በየቀኑ መጸለይ ጀመረ። በልሳን ተሞልቷል? አልተሞላም። ኢየሱስን እንደናንተ ያውቀዋል? አያውቀውም። ኢየሱስ እንደናንተ ነክቶት ያውቃል? አያውቅም። አስለቅሶት ያውቃል? አያውቅም። የመንፈስ ቅዱስን እንቅስቃሴ ያውቃል? አያውቅም። ወርሺፕ ያውቃል? አያውቅም። ምንድነው የሚያውቀው? በሲምፕል ስቴፕ አንድ ቀን ከመሲሁ ጋር እገናኛለሁ፣ አንድ ቀን ለኔ መሲሁ ይመጣል፣ መሲህ የሚባልን አካል አገኛለሁ ብሎ ዴዲኬሽን ጀመረ። My God, my Lord, my Savior. He becomes dedicated. ከዛ እንደለመደው ይላል እንደተለመደው አዘውትሮ በሚጸልይበት በዛ ሰዓት ላይ 9 ሰዓት ሲል ለመሲሁ አሁንም ጸሎቱን ሊያቀርብ ሲሄድ ስትሬንጅ የሆነ ኢንካውንተር አገኘ። ማራሳታያ መልአኩ ምን አለው? ምጽዋትና ጸሎትህ አለው በእግዚአብሔር ፊት ለመታሰቢያነት አረጋሉ። አርጓል አለው። ናት አርጓል። ያህዌ አሽቶታል፣ ተቀብሎታል አለው። ሰውየው አልተፈላሰፈም። ለየት ያለ ስፒሪቹዋል አክቲቪቲ ላርግ አላለም። ያረጋው አንድ ነገር ነው፣ ሳያቋርጥ ይጸልይ ነበር። ዛሬ ፍልስፍናችሁን በዚህ ሲምፕል ፕሪንሲፕል በኢየሱስ ስም ቀይረዋል። አንዳንድ ሰው ፈላስፋል አንተ እየነገርከው የግሪኩን አይታል የሚል ሰው አለ። ግሪኩን እንትን ላይ እኮ እንደዛ የሰውየው ራሱ ስሙ ራሱ ምናምን ያህዌ አንድ ሰውያ ባለፈው አግኝቶ ያህዌ የሚለው ምናምን 2 ኤች አለው ምናምን ይሄ ሰውዬ ምን አርገው ነው 3ም ኤች ይኑሩ 5ም ኤች ይኑሩ እና አንዱ ኤች የምኑ አረበስማ ከዛ ቸርች ገብቼ ሰው ሁሉ እየጸለየ ነው እንዲህ ብለዋል። ኤቹ ነው እኮ እንዲያረጋው የለም ጠብ የሚል ነገር የለም መነካት የለም መጸለይ የለም። አይታችሁ ከሆነ ፈላስፋ የሆኑ ሰዎች ስፒሪቹዋሊቲን የሚያወሳስቡ ሰዎች ዴሊ ሳክሪፋይስ የላቸው፣ በየቀኑ የሚታጠን ህይወት የላቸው። ትረስት ሞኝ እንደነበራችሁ ይሻላችሁ ነበር። መፈላሰፍ ሲጀምሩ ነው ጸሎታችሁ ነው ያጣችሁ። ትረስት አንዳንድ ሰው ውስጥ እግዚአብሔርን የሚነካበት መንገድ ይሰቀጥጥ ነው። ሰው እየተጨመረ ሎድድ ይሆን ከስትሄድ በየቀኑ የምትሰዋው መስዋዕት ትጥልና መፈላሰፍ ትጀምራለህ። ዲመን ነው እንጨትን ይወሰደብ። ዛሬ እጁን መተህ ትቀበለዋለህ። በማለዳ እንደ ካህን ትነሳና መንፈስ ቅዱስ በልብ ላይ ያነደደው እሳት ላይ እንጨት ትጨምርበታለህ። አላችሁ ከኔ ጋር እየገባችሁ ነው? የቆርኔሌዎስን ዲቫይን ቪዚቴሽን ብቻ አይደለም ጀንታይሎች መንፈስ ቅዱስን መቀበል ይችላሉ የሚለውን ቴዎሎጂ እንዲያመጣ ያደረገው ሲምፕል ፕሬየር በት ዴይሊ እና እንዳንቺ ፊል ላደረገውና ለነካው ለኢየሱስ አይደለም። የሆነ ቀን ላይ ይመጣና ያድነናል ብሎ ለሚያስበው መሲህ ሲምፕል በት ዴይሊ ፕሬየር ላይፉን ቀየረ። ከኔ ጋር ናችሁ አላችሁ? ግን እስቲ ሳላቋርጥ በል እጸልያለሁ። what is a spiritual discipline ካላችሁ it is a spiritual activity you do daily። በየቀኑ እሱን ዲቴሉን በደንብ ነግራቸዋለሁ። በምን ዲሲፕሊንድ መሆን አለብን የሚለው ይሄንን በደንብ ለማስተማር ቆርጬ ስለተነሳው ከዛ በኋላ ግን ይታየኛል። እንጨታቸውን ያዙ ኃያላን ይታዩኛል። ጧት እየነሱ የሚነዱ ኃያላን ይታዩኛል። እሺ ይኸውላችሁ አንድ ነገር ብቻ ልንገራችሁ። ጌታ ድሮ ስጸልይ በጣም ያበሳጨኝ ነበርና አንድ ነገር ልንገራችሁ። አንድ ጊዜ በጣም ተበሳጨው። ፐርሰናል ኤክስፒሪየንስ ነው ነገር የሆኑ የማያቸው ቪዥኖች በጣም ማይንድ ብሎይንግ ናቸው። ራእይ የማያቸው ራእዮች አሁን እንደዚህ ብዬ የማልነግራችሁ ከእግዚአብሔር ጋር ባለኝ ኢንቲሜሲ የማያቸው ቪዥኖች በጣም የሚገርሙ ናቸው። ከዛ ግን after some period of time
I will forget those encounters እነዛን ኢንካውንተሮች እረሳቸዋለሁ። እና ይመስለኝ የነበረው ምንድነው እግዚአብሔር በአዲስ እየተካልኝ ነበር የሚመስለኝ። I'm not aware of them ስለነዛ ኢንካውንተሮች አዌርነሱ ጭምር የለኝም። እና እየረሷቸው ከዛ የዛሬ 2 ዓመት እግዚአብሔር እንዴት እንደነካኝ አላውቅም ማለት ነው። የለም እዚህ ጋር ማውራው ነገር ሊሆኑ ሰዎች የሚገባው እና አንድ ቀን ቁጭ ብዬ በጣም ተናደድኩ። እናንተ የጻፍኳቸውን ኢንካውንተሮች እያሰብኩ ይሄ የኔ ነው የምር ያልኩኝ ማለት ነው። ለምንድን ነው የረሳሁት ካላችሁ ትዝታ እንዲሆንብን የሚያደርገው ዴሊ አክቲቪቲ በዛ ኤሪያ ላይ ከሌለም ብቻ ነው። ክብር ለኢየሱስ ይሁን። በዛ ነገር እንድትቆይ የሚያደርግ የየቀን ኮሚትመንት የለህም አለኝ ጌታ። ስለዚህ ይኸውላችሁ በየቀኑ የማታዩትን ሰው ነው የምትረሱት። መርሳት ማለት ይሄ ፒክቸሩ አለ ፊታችሁ ላይ እኮ ፒክቸሩ አለ እና ከ20 ዓመት በኋላ እንዴ አግብቶ ወልዶ አሁንም እኔ አለች እግዚአብሔር ያሳያችሁ። ምቀኛ ከሩቅ አይመጣም በኢየሱስ ደም። አይላችሁ አግብቶ ወልዶ ይሄ ልጅ እኔ ዛሬ ብቻ ከሆነ ለመጨረሻ ጊዜ ያየሁት ስለ እንዲ የማስታውሰው የትኛው ምስል የዛሬው ምስል ብቻ ነው። ከዛ በኋላ 20 ዓመቱ ላይ ያለውን ቼንጅ እና አልገባችሁም እኮ 20 ዓመቱ ላይ እንዲ ላይ ያለውን ግሮዝ ማስታወስ አልችልም። ለምን ካየሁት ቆይቻለሁ። አንዳንድ እኛ ህይወት ላይ ሪሲቭ ያደረግናቸው ስፒሪቹዋል እውነታዎች እንደዛ ሆነዋል። but if you keep seeing them daily በየቀኑ ማየታችሁን ከቀጠላችሁ ግን ከግሮዙ ጋር አብራችሁ ታያችኋላችሁ። ገባችሁ? ዳዊት እንደዚህ ያለ እኔ የማረባ እንስሳ ነኝ አለ። ከሁሉም የማረባ በቃ እንደ ጉድፍ የሚቆጠር ነኝ አለ። ከዛ ግን አንድ ነገር አለ በክብር ውስጥ አለው ቀኝህም ይዛኛለች አለ። ግን አለ ላይፌ ካንተ ጋር ኮኔክትድ ነው አለ። ታሪኬ የማረባ እንደ እንስሳ የተቆጠርኩ ኮሎን ይችላል but ያንተ ቀኝ ግን ይዛኛለች አለ። ስቲክ አድርጓል ሰውየው ከነ ውርደቱ ከነ ውድቀቱ ከነ ሽንፈቱ ከኤሎሂም ጋር ስቲክ አድርጓል። ስለዚህ እኛ ህይወት ላይ ፓርት ኦፍ አስ ሊሆኑ የሚገቡ ኢንካውንተሮች ፓርት ኦፍ አስ ሊሆኑ የሚገቡ ቪዥኖችን እንደ ሚሞሪ የሆነ አለ እኮ አይቻለሁ እኮ የሆነ ነገር እኮ አለ የዛሬ እንደዚህ አመት እኮ ያየሁት ነገር አለ በማለት ይቀራል። ለምን you don't have a daily activity with God? so በየቀኑ ላይ ዛሬ መች ከምን ጊዜውም በላይ ነገርያችሁ የማላቅ ኪኔ ነገርኳችሁ የወሰደ ሰው ተጠቅሞበት ነው ይላል። በየቀኑ ግን ከእግዚአብሔር ጋር ያለን ህብረት ካልቲቬት ካደረክ ስላየኸው ነገር ጭምር ያብራራል። እዛ እኮ ነው ጴጥሮስ እኮ ያችን ሴት አስነስቶ እኮ የሞተ አስነስቶ ይላል። ዩዥዋል ነው። ዩዥዋል እንደሆነ ለምን እንደው ታውቃላችሁ? ወደ ሰገነትም ወጣ በተመስጦ ነው ኢሚዲየትሊ ነው ወደ ትራንስ የገባው ሰው። አልገባችሁ? ስለዚህ ሰው ኢሚዲየትሊ ወደ ትራንስ ለመግባት በየቀኑ የሚያደርገው ነገር ነው ማለት ነው። ቀላል ነው ለሱ። ወዲያው እንደገባ ይላል he began to see vision። ከዛስ ቪዥን አይቶ እንዲ ምንድነው ምና ብላት ኮሙኒኬሽን እግዚአብሔር ያስረዳው ጀመር፣ ያብራራለት ጀመር። አንተ እግዚአብሔር ያጸደቀ ከእግዚአብሔር ጋር እንደዚህ አይነት ኮሙኒኬሽን ያለው ያየውን ቪዥን ራሱ የሚያብራራለት እግዚአብሔር ነው። ዛሬ አንድ ወቅ ከእግዚአብሔር ጋር ትጀምራላችሁ፣ በኪዳን ትጀምራላችሁ፣ ቃል በመግባት ትጀምራላችሁ። ሲደክማችሁም ታደርጉታላችሁ፣ ስትበረቱም ታደርጉታላችሁ። ማሸነፍ ያኔ ነው የምትጀምሩት። ያኔ ነው የምትጀምሩት። በየቀኑ በየወሩ የት እንደገባ ለማታውቁት ገንዘብ ዲሲፕሊንድ ናችሁ። ደሞዝ ለተባለ ነገር
ዲሲፕሊንድ ናችሁ። ለያውም ላበሻ ለኢትዮጵያዊ ብር የት እንደገባ ሳታቅ ለሚያልቅ ብር ዲሲፕሊን ነው ያንን ጌለ። ስለዚህ በየቀኑ ዴዲኬትድ የምንሆንበትን ቪው ይሄ ዓለም ነው ማለት ነው እየሰጠን ያለው። ስፒሪቹዋል ነገር ላይ we are not serious። በኢየሱስ ክርስቶስ ስም እንዲመን ዛሬ ከዚህ ከእግዚአብሔር ቃል የተነሳ ከህይወታችሁ ላይ ጠርጓል። ያወራሁት ነገር ገብቷቸው ወይስ አወሳስ ቀነስ ላድርገው? ልቀንሰው? ትንሽ ቀነስ አደርገዋለሁ ከዚህ በኋላ። pray passionately ይላል ኤፌሶን ምዕራፍ 6 ላይ ሳታቋርጡ pray passionately። ፓሽናችሁ ሳይነካ ኮንቲኒቲ ያለው ነገር እንድትጀምሩ ነው እግዚአብሔር የሚፈልገው። እኔ በኔ ሆነባችሁ በሳምንት አንዴ ለረጅም ሰዓት ከምትጸልዩ ይልቅ እግዚአብሔር ደስ የሚለው በየቀኑ ከእናንተ ጋር ኮሙኒኬት ቢያደርግ ነው። የመንፈስ ቅዱስ አሰራር በጣም ሲምፕል ነው። ሲያወሳስቡ ሲምፕል ነው። በቃ የእግዚአብሔር አሰራር የመንፈስ ኢቭን ባይብላችሁ ከዘፍጥረት ጀምራችሁ እስከ ራእይ ስታዩ ፐዝል ነው። በቃ ሲምፕል ነው። የሚገጣጠም ነገር ነው። ከኔ ጋር ናችሁ? አሁን ለምሳሌ አንዳንድ ታውቁት አንዳንድ ሰው ትንቢት ሲናገር አይታችሁ ታውቃላችሁ። በተለይ አሁን አፍሪካን ፕሮፌትስ ሲናገሩ ዊዝደማቸው ነገ አንተ እንዳትለማመዱ ነው ባይዘው። በዚህኛው ጎን ያለው መልአክ ጠየቁትና በዚህኛው ጋር ሄድና መልአኩ በዚህ ጋር ያለው እንደዛ የለም ጌታ ትረስ እኔ ተነበያለሁ። በዚህ ጋር ያለው መልአክ አውርቸው ግን ፕሬዘንት ሲያደርጉ አንተን ሳሊቬት እንድታደርግ ነው። ከዛ ትንቢት ለካ ከዚህኛው መልአክ ተነጋግሬ ከዛ ወደዚህ ዞሬ ይሄኛው መልአክ አዋርቼ ስጨርስ ብለህ ታቆማለህ። ምንድነው የምቀባጥረው? አይታችሁ እኮ the way they present። ከዛ በኋላ የሆነ ቻሪዮት ውስጥ ገባውና ቁጭ አልኩበትና ሰውየው እኮ እዛ ነው እያወራ ነው። ፕሮፌሲ እንደዛ አይደለም እኮ ኖሌጅ እኮ ነው። ስለሱ ዝም ብዬ ሳየው ማቀው እውቀት ነው። እሱ ስለሱ የሚያውቀውን ሳቅ ማለት ነው ፕሮፌሲ። ቤቱ የቱ ጋር እንዳለ ያውቃላ ሳቅ ማለት ነው። ቻሪት ምን አያስፈልግም። በት አንተ እንድትሰማኝ ሳሊቬት እንድታደርግ ፕሬዘንት የሚያደርጉበት መንገድ እና አሁን እኛ ጋር ያሉት ሲሞክሩት ራሱ አይሆንም። በቃ መሀል ላይ ይስታሉ። አሁን ለምን ፕሬዘንቴሽን ነው ሰውየው ፕሬዘንት የሚያደርግበት መንገድ ነው እንጂ ሪያሊቲው አይደለም። ምን ታስባለህ ያንን ስታይ? spiritual realm is very complicated ትላለህ። ኖ ሲምፕል ነው። እግዚአብሔር ማውራት ጀምር። ቀን ይበራልሃል። እግዚአብሔር የቅርብ ጓደኛ ይሆንልሃል። አላሶታ ካባራዲያስ ሳታላቬኒያስ እዛ ነው። አሁን የኢየሱስን ፊልም ስታይ ፍሬንድስ ሌትስ ጎ ነው የሚላቸው ዲሳይፕሎቹ። ዲሳይፕልስ ማስተማራቸው ፍሬንድስ እንደዛ አይነት ኢንቲሜሲ ነው ከመንፈስ ቅዱስ ጋር እንዲኖርን እግዚአብሔር ይፈልጋል። ስለምትለብሰው ልብስ ይጨነቃል። እንዴት ሆነ እንደምትወጣ ይጨነቃል። ማንን እንደምታገኝ ይጨነቃል። ኤቭሪ ዲቴል ኦፍ ዩር ላይፍ ሊያወራህ በየቀኑ መንፈስ ቅዱስ ሬዲ ነው። ዲሲፕሊን ዩር ላይፍ ከዛ ጋር አላይን አድርገው ታሸንፋለህ። አሜን። ገብቷቸዋል ሊያወሩ እንደዛ ነው። ኢትስ ኖት ኮምፕሊኬትድ። ኢትስ ኖት ኮምፕሊኬትድ። ስለዚህ በእግዚአብሔር ጸጋ በየቀኑ ለምታደርጉት ነገር ኪዳን ግቡ ከጌታ ጋር። አትቀልዱ በዛ። ዛሬ መጨረሻ አላማረኝ ምን ላድርግ? አትቀልዱ። የአዲክሽን ዴፊኒሽን ምን እንደሆነ ታውቃለህ? የአዲክሽን ዴፊኒሽን the definition of addiction is something you do daily። የቤኪ ዴፊኒሽን ነው የአዲክሽን
ሱስ ማለት በየቀኑ ሳታቋርጥ ለረጅም ጊዜ የምታደርገው የትኛውም ነገር ሱስ ነው። ኢየሱስ ጌታ ሆይ የፍቅር ሱሰኛ የመገኘቱ ሱሰኛ አርገኝ በማለት ሱስ ሊይዝ አይችልም። ሱስ እንዲይዝ ከፈለክ ዱ ኢት ዴይሊ። ሱሰኛ መሆን ባትፈልግ እንኳን ሱሰኛ ነው የምትሆነው። ማራሶት አላባ ሱስ ማለት በየቀኑ ከዛ ሱስ መሆኑን የምታውቀው ለማቋረጥ ስትሞክር ማቋረጥ የማትችለው ነገር ማለት ነው ሱስ። ለማቋረጥ ስትሞክር ነው ሱስ መሆኑን ራሱ የምታውቀው። አረ ዛሬ ብዙ አክቲቪቲ ያለብኝ ብለህ ከፌሎሺፕ እና ከኳይት ታይም ለመውጣት ስትሞክር አትችልም። ለምን? you are addicted። በየቀኑ ማድረግ ጀምራል። ሱስ ማለት እሱ ነው። the definition of ሱስ ይሄ ነው። ኢየሱስ ጌታ ነው። እኔ አሁን አንድ ሪኮግናይዝ የማደርገው እኔ ህይወት ላይ ጌታ ቢነግርልኝ ብዬ ማስበው አንድ ሱስ አለ። ከፊዚካል ማለት ነው። ቡና ካልጠጣው ነው አሁን እሷ ራሱ ጥቁር ሆና ልትታይ ትችላለች። እንዴት ሱሱ ያዘ ካልከኝ በየቀኑ አደረኩት ለረጅም አመታት። ከዛ አለ ለጾም ጸሎት ላቆመው ስል ማየው ሰው በሙሉ ይደብረኝ ጀመረ ማለት እዚህ ጋር የሆነ አዲክሽን ሆኗል ማለት ወይ ባረገው ባላረገው ምለው ነገር አይደለም ማለት ነው። I will pay the price። የፈለገ ነገር ቢሆን እጠጣታለሁ። ከእግዚአብሔር ጋር ያላችሁን ፌሎሺፕ እና ኢንቲሜሲም እንደዚህ ነው አዲክሽን የምታደርጉት። ስለዚህ ከእግዚአብሔር ጋር ያላችሁ ህብረት ስራ መሆኑ መቼ ነው የሚያቆመው ካላችሁኝ በየቀኑ ማድረግ ጀምራችሁ ሱስ ይይዛችሁ ነው። እስከዛ ድረስ ስራ ነው የሚሆንባችሁ። ግን ራስን ዲሲፕሊን አድርገህ በየቀኑ ዝም ብለህ ያደረከው ከሄድክ በኋላ it will become an addiction for you። ማራሲን ታላቬኒያስ ኢየሱስ ጌታ ያዛኑ ነው። ጳውሎስ በቼን ውስጥ ሆኖ እኔ ነኝ እኮ በስራት ያለሁት ይላል። ቃሉ አይታሰርም። the word of God can never be in chain ይላል ጳውሎስ። እኔ ልታሰር ይችላል፣ እኔ ውስጥ ሆኖ የሚፈልቀው ቃል ግን አይታሰርም ይላል። እስር ቤት ሆኖ ይናገራል፣ በአደባባይ ይናገራል፣ ለምን? he is addicted። ክብር ለኢየሱስ ይሁን። አሜን። መውደድ እግዚአብሔርን መውደድ፣ ሰውን መውደድ፣ የትኛውንም መውደድ ከፈለጋችሁ ብታዩ በየቀኑ ባላችሁ ኢንተራክሽን የሚጀምሩ እንደዚህ ሳይ ክው ብዬ ቀረውና ፍቅር ያዘኝ የሚሉ ሰዎች ካላችሁ ይሄ ፍቅር ሳይሆን ዲመን እንዲ እንዳየ ክው ብለ ከዛ ሙሉ ዘመንን it is a demonic operation my brother። demonic operation የለም። ኢንጌጅ ማድረግ አለብህ። ሰውየው ጋር ያለው ያንተ ልብ እሱ ጋር እንዳለ ስታቅ፣ ልብህን ስትለዋወጥ፣ አብረ ጊዜ ስታሳልፍ፣ ኢንተራክሽን ኮሙኒኬሽን የበዛ ሲሄድ ነው መዋደድ የሚባለው። ከእግዚአብሔር ጋር እንደዛው it is a daily interaction with the Holy Ghost። እሱ እኮ ስለ ኢየሱስ ይነግራቸዋል ተብሎ ይመጣው መንፈስ ነው። so whatever that I want to know about Jesus I can ask him ማለት ነው። ስለ ኢየሱስ እኮ ነው ይነግራቸዋል። እንደውም ማለት አሁን ራሱ መሸከምና መቋቋም የማትችሉት ነገር አለ፣ የእውነት መንፈስ በመጣ ጊዜ ግን ሁሉን ይነግራቸዋል አለ። ስለዚህ ስለ ኢየሱስ ፓኬጅ ያለው ነገር እኮ ነው መንፈስ ቅዱስ። so whenever I'm interacting with the Holy Spirit I am interacting and I'm getting to know more about Jesus ማለት ስለ ኢየሱስ የበለጠ ያወኩ ነው ማለት ነው። ኢየሱስ ጌታ ነው። አሜን። በቃ አታወሳሱ። በየቀኑ ጀምሩ። የሚቃጠለው መስዋዕት በየቀኑ እግዚአብሔር የላችሁም። some of you are not loaded። በቃ እመኑኝ እኔ የእግዚአብሔር ሰዎች ማይክ የምትይዙ ስፒሪቹዋል ልትሆኑ but you are not loaded። የሆነ ፔን፣ የሆነ መከራ፣ የሆነ ቻሌንጅ ሲመጣ
ያንን ቻሌንጅ ሊያቃጥል የሚችል እሳት እየነደደ አይደለም። you are not loaded። አንዳንድ ካላገለገልኩ ብሎ መከራ የሚበላ ሰውዬ ለሶስት ተከታታይ ሳምንት ማይክ ብትሰጡት ከዛ በኋላ የሚሰብከው ነገር የለም። በቃ በዛ ልክ ነው ሎድድ ነው። ያው እዚህ ውስጥ የማያገለግሉ ሲያገለግሉ አይቻቸው የማላቀው ግን ስፒሪቹዋል የሆኑ የሚያስደነግጡኝ ሰዎች አሉ። ከዛ ግን ሲነግሩኝ አይደለም በቃ ሳያቸው ያስታውቃሉ። ማራሳንታ ላቪ እኔ እሱ እንዲበዛልኝ ነው የምፈልገው። ድሮ የዛሬ 8 ዓመት የዛሬ 9 ዓመት እግዚአብሔር አሁን ስጋዬ ላይ ኃይል አሳልፎ አወፍሮኝ ነው እንጂ ይሄ እንደዚህ ይሄ ብጥጥ ያልኩ ሰውዬ ነበር። የሚያቀኝ ሰው ያቀኝ ሰው ግን እኔን ለመጨበጥ ይፈራ ነበር። 17 18 19 ዓመቴ ላይ አሁን እንደምታገኙኝ አይደለም ሲያዩኝ ኢቭን ሲኒየር የነበሩ አገልጋዮች ከኔ ጋር ኢንተራክት ለማድረግ ይፈርጉ ነበር። ይሄ መመጠጡ እድሜ ነው አይደል? ያስታውቃል። እግዚአብሔር በቃ ሰው ሲያይኝ ምናምን ነበር ድሮ እንጸልይ ያስታውቃል። ከእግዚአብሔር ጋር ውለህ ስትዘምር ያስታውቃል። መተህ ስትቀጣጥልብንም ያስታውቃል። በጣም በቃ እግዚአብሔር በእንደዚህ አይነት ኃያላን እቺ ምድር ይሙላ። እናንተን በጌታ በኢየሱስ ክርስቶስ እለት እለት መንፈስ ቅዱስ ከናንተ ህይወት መጥቶ የሆነ ነገር ማሽተት ሲፈልግ በየቀኑ ከናንተ የሚያሸተው ነገር እንዲኖር በኢየሱስ ስም ባረኳችሁ። ከናንተና ከህብረታችሁ መካከል የገባ የትኛውም የጨለማ ጉልበት በኢየሱስ ስም የታሰረ ይሁን። so if you ask God አንድ ቀን እንዳይ አንድ ቀን በክብር እንደሞላ ብቻ አትጠይቁ። በየቀኑ ካንተ ጋር ያለኝን ኢንቲሜሲ ያሳድግልኝ። ለዛኑ ጳውሎስ ለጢሞቴዎስ grow unto these things አለ። በእነዚህ ነገሮች ላይ እደጋሉ። ማደግ በየቀኑ ጌታ ይርዳን ጌታ ክብር ለኢየሱስ ይሁን። ስለዚህ አሁን ሚነካችሁ ምናምን ነገር አለ ማለት it's a decision እናንተ የምትወስኑት ውሳኔ። ስራ አለ አይደል? የምትሰራው ስራ አክቲቪቲ በየቀኑ የሚያስወጣ ሰዓት አለ አይደል? ከሱ ጋር ካልኩሌት አድርግና ለእግዚአብሔር ጊዜ ታበጃለህ። ትምህርት ነው ያለሽ make a time for Jesus። ስራም ትምህርትም የሌላችሁ ደግሞ you have a plenty time። ገና ወደፊት ቢዚ ስለምትሆኑ አሁን ያላችሁን ጊዜ በደንብ ተጠቀሙበት። ስለዚህ ዲሳይድ ነው። ያልወሰናችሁ ሰዎች ወስኑ። ደካማም ብትሆን በየቀኑ የሆነ ነገር ለእግዚአብሔር አባታችሁ ነው ቢባል ጸልይ። አባታችሁ ድሮ አያቴን ወደ ጌታ አምጥቼ እኔ ነኝ አስተምሬ ያስተማርኳት። ሻላ ዲመኑን አባረሬ አስተማርኳትና ጸሎት ሳስተምር ምን አንድ ነገር ብቻ አልኳት። ማታ ላይ ማድረግ እግዚአብሔር እንዲያደርግልሽ የሚፈልገው ነገር ሊስት አውት አድርጊና እንደተኛሽ አሁን እሷን ተንበርክከሽ በልሳን ተናገሪ ማለት አይቻልም። ስለዚህ እንደዚህ ብለሽ ጸልይ ብዬ ነገርኩት። ከዛ ሲስተም ውስጥ ገባናንተ። ከዛ ከሆኑ አመታት በኋላ ማታ እንደ ሪኩዌስት ለእግዚአብሔር ያቀረበችውን ነገር በጌታ ፊት ጧት ተቀበላለች። ጧት ለምን ያን መስዋዕት ለመደው እግዚአብሔር ሲያየው ኮንስታንት በየቀኑ የሆነ ከሚያፈላስፍ ስፒሪቹዋል ሰው ይሄ ኮንሲስተንሲ እግዚአብሔርን ይነካዋል። ዛሬ ብዙ ነገር ነው ያወራሁት። ጌታ ይርዳ። አሜን። ስለዚህ ዲሳይድ አድርጋችሁ አይ ዋንት ብዙ ቴስቲሞኒ የሚቀጥለው ሳምንት ብዙ በቃ ስነ ስርዓት ያዙ። ተጨማልቁ መንፈሳዊ ነገራችሁ። ቢ ሲሪየስ በአገልግሎት ቢዚነት እግዚአብሔር ከኔ ህይወት ላይ ጠላት ከኔ ህይወት ላይ ወስዶት የነበረው ዲሲፕሊን ነበር። አሁን he can never get it። ከዚህ በኋላ እሱን ማግኘት አይችልም። አገልግሎትህ ማተር ያደርግ፣ ማይክ ማዘዝ ማተር ያደርግ፣ ቸርች ያለ ዴዲኬሽን ማተር ያደርግ፣
what matters is ከእግዚአብሔር ጋር ያለ የየቀን ህብረት ነው። ከዛ በኋላ ነው ሌላው ነገር የሚፈልቀው። ኢየሱስ በተቀመጠበት ወጥ ስትሰራለት ሰዎችን ስትጠራለት አይደለም በማርታ አይደለም የተደነቀው። እግሩ ስር ቁጭ ብላ ባለችው በማርያም እሷ አለ መልካም እድል መርጣለች ለዘላለም ከሷ ምን አይልባትም አለ አይወሰድባትም። ለብዙ ነገር ትጨነቂያለሽ አላት። ስለዚህ ከእግሩ ያልጀመረ የትኛው ነገር ምንድነው ማለት ጭንቀት ነው። በቃ ስትረስ አይሆንም። በቃ ፍሎ አያረግም። ፌሎሺፓችሁን አስቀድሙ። ፌሎሺፓችሁን የወሰደ የትኛውም ነገር ጠላታችሁ ነው። ስጋ ለባሽ ይሁን ስጋ ያለበሰ it's your enemy። ከኔ ጋር ናችሁ? እና በጣም ስፒሪቹዋል እየጸለያችሁ ያላችሁ ሰዎች እንኳን ቼክ ዩር ላይፍ ዴሊ ያደረጋችሁት አይደለም። ኮንስታንት በሆነ ታይም ያደረጋችሁ ስለሱ ነው ያወራው። ዲሲፕሊን እንዲሆን ስፒሪቹዋል ላይፍ እግዚአብሔር ጸጋ ያግዘናል። እግዚአብሔር ይሄን ለምን አስተማረ? በቃ እግዚአብሔር ሊረዳን ፈለገ። እግዚአብሔር እኮ ሊሰጠን ነው እየተናገረን ያለው አይደለ? በቃ ይኸውላችሁ ይሄ ትምህርት መቼ እንደሚያልቅ አላውቅም። ካለቀ በኋላ ግን ህይወታችሁ ላይ ቪዚብል የሆነ ግሮዝ እና ፍሩት ይታያል። አሜን። አሁን ብቻ ያላችሁ ይሆንባችሁ። ቪዚብል የሆነ ግሮዝ፣ ቪዚብል የሆነ ፍሩት ከናንተ ህይወት ላይ መለቀም ይጀምራል። yes ይጀምራል። in the name of Jesus ይጀምራል። የናንተ መንፈሳዊ ህይወት ፍሬ ማፍራት በጌታ በኢየሱስ ስም ይጀምራል። yes እግዚአብሔር እኔን ጠርቶኝ ከሆነ እናገራለሁ። ይሄ ትምህርት ባለቀ ጊዜ ለእድሜ ልካችሁ ለልጅ ልጆቻችሁ የምታስተምሩት ፕሪንሲፕል ከናንተ ህይወት ጋር ይጣበቃል። yes ና ስፒሪቹዋል መሆን ማለት ባይዘው እዚህ ጴንጤ ከሚመስለው አሁን በሰው ስለ ልቦና ጥሩ ኢሜጅ ባይኖረው እዚህ ጋር ሳውንድ የሚያስተካክለው ኮፍያ አድርጎ ኪቦርድ የሚጫወተው ሰውዬ የበለጠ ስፒሪቹዋል ሊሆን ይችላል። ስፒሪቹዋል እኔ የሰጠው ዴፊኒሽን አለ። ስፒሪቹዋል መንፈሳዊነት እሱ አይደል። አንድ ነብይ ጋር በጣም ማስ የሆነ አልቅሻለሁ። በቃ ይሄ የመጨረሻ 20 ምናምን ሺህ ሰው የሚካፈልበት ፕሮግራም ላይ አንድ እግዚአብሔር ሰው ለረጅም ጊዜ ያገለገለ ሰው ነውና ዛሬ በፊዚካል አፒራንስ ሱት አድርጌ የእግዚአብሔር ሰው ነው መባል አልፈልግም ማለት። ምክንያቱም ሱፍ ሲያደርግ ሰው መንፈሳዊ ነው፣ በቃ የእግዚአብሔር ሰው ነው አገልጋይ ነው ብሎ ስለሚታሰብ አለ። የተቀዳደደ ጂንስ ሱሪ በቲሸርት አድርጎ ሰውየው መሃል ላይ ተቀመጠ። ከዛ 20 ሺህ ሰው ነው ያለው ሲቱ ሰውየው። ያ የእግዚአብሔር ሰው ዩዥዋሊ ፕሮፌሰር ያድርግ ያስተምራል። የዛ ቀን ከ20 ሺህ ሰው ውስጥ ከማውት ማኖፍ ጋር ብሎ አስነሳ። ለምሳሌ በልብስ አይደለም ያስታውቃል። አንተ እኮ ምንድን አስነሳው? አያችሁ ሎኬት ሰውየው ጋር ካለው መንፈስ ጋር ፊት የሚያደርግ ሎኬት አደረገው። መንፈስ ዓለም ፒክ አደረገው። ከአሕዛቦች ቆርኔሌዎስን ፒክ አደረገው። ከደናግሎች ማርያምን ፒክ አደረገ። ከእሴይ ልጆች ዳዊትን ፒክ። ምክንያቱም ስፒሪቹዋሊቲ ማስ ባየው ነገር አይደለም፣ ከእግዚአብሔር ጋር ባለ ኮኔክሽን። ለዛ ነው ሁሌ ያልተጠበቀ ሰው ነው የሚቀባው እንላለን። ያልተጠበቀ ሰው አይደለም፣ አንተ ነህ ያልጠበቀው። አንተማ የምትጠብቀው ተሰልፎልሃል ከፊት። እግዚአብሔር እየጠበቀው ነው። ኢየሱስ ጌታ ነው። እግዚአብሔር ይርዳን። እንጸልይና